Hello, this is Microphone Media. Please like, subscribe, and share. Thank you. Hello, this is Microphone Media. Please like, subscribe, and share. Thank you. የአህመድ ጆኖሳይዳዊ አገዛዝ ሐምሌ 25 ቀን 2018 ዓ.ም በምዕራብ ትግራይ የሸረሪና አካባቢ በትግራይ ሰራዊት በከፈተው ጦርነት የሱዳን ፈጥኖ ደራሽ ኃይል ተሳታፊ እንደነበር የትግራይ መንግስት ባወጣው መግለጫ አስታወቀም። ፍትሃዊ ዓላማ ያነገበ ጀግናው የትግራይ ሰራዊት ተንደርድሮ የመጣውን ወራሪ ኃይል በመመከት የጠላትን ህልም አክሽፎታል ሲል መግለጫው አመላክቷል። ገረዜር ኃይሉ ያዘጋጀው መዓዛ መኮንን ታቀርበዋለች። ሁኔታ ከትግራይ መንግስት የተሰጠ መግለጫ የአብይ አህመድ ጆኖሳይዳዊና አምባገነናዊ አገዛዝ ሐምሌ 25 ቀን 2018 ዓ.ም ንጋት አንስቶ በምዕራብ ትግራይ ሸረሪና አካባቢ በትግራይ ሰራዊት ላይ ይፋዊ ጦርነት መክፈቱ ይታወቃል። በጦርነቱ ላይ የሱዳን ፈጥኖ ደራሽ ኃይል RSF ተብሎ የሚጠራው በመሐመድ ሐምዳን ዳጋሎ ሐሚዲት የሚመራ ታጣቂ ኃይል እንዲሁም ከአካባቢው ተገደው የተሰበሰቡ ታጣቂዎች የተሳተፉ ሆነው ቅጥረኛው የጆኖሳይደሩ አብይ አህመድ በመንጋ ሰብስበዋለኝ የሚለውን ሁሉን አይነት የምድርና የአየር ኃይል ተጠቅሞ ከንጋት እስከ አመሻሽ ተደጋጋሚ ጥቃቶችን ለማካሄድ ሞክሯል። ፍትሃዊ ዓላማን አንግቦ የሰማዕታትን አደራ ወጣሉ ያለው ጀግናው የትግራይ ሰራዊት ተንደርድሮ የወጣውን ወራሪ በመመከት የጠላትን ህልም አክሽፎታል። በመሆኑም ሰራዊታችን ዛሬም እንደ ትላንቱ በደማቅ ታሪክ የሚሰነድ አንጸባራቂ ጀግንነትን ፈጽመዋል። ክብርና ምስጋናም ይገባዋል። ተነድቶ የገባው ቅጥረኛው የብልጽግና ሰራዊትና ሸሪኮቹ ለማየት በሚዘገንን ደረጃ ያለቁ መሆኑና የምዕራብ ትግራይ የጤና ተቋማት እንዲሁም ጎንደርና አካባቢዋ በቁስለኞች ተሞልተው ይገኛሉ። ይህንን ተከትሎም በአካባቢው የተፈጠረውን መደናገጥ ለመሸፈን በርካታ ቁስለኞች በአውሮፕላን ተጭነው ወደ ሌሎች የኢትዮጵያ አካባቢዎች ተወስደዋል። አሁንም እየተወሰዱ ይገኛሉ። የአብይ አህመድ ጆኖሳይዳዊ አገዛዝ የትግራይ ህዝብን ከምድረ ገጽ ሳያጠፋ እረፍት እንደማያገኝ ደምድመዋል። በመሆኑም ትላንትና በመንጋ መልክ የሞከረው ወረራ በየትኛውም አጋጣሚና አቅጣጫ ሊቀጥለው እንደሚችል አያጠራጥርም። የትግራይ ህዝብ ደህንነቱና ህልውናው እንዲሁም ሉዓላዊነቱና የራስን እድል በራስ የማስከበር ህጋዊና ተፈጥሯዊ መብት አለው። በመኖርና በመጥፋት መካከል በሚደረገው ግጥሚያ አሸናፊ ማን እንደሆነ ዓለም አቀፍ ክስተት እንዲሁም ከራሳችን ታሪክ ህያው ምስክር ነው። ክብርና ሞገስ ለጀግኖች ሰማዕታት። እንደ ህዝብ ከቶ አንጠፋም። የትግራይ ብሔራዊ ክልላዊ መንግስት ሐምሌ 26 ቀን 2018 ዓ.ም መቀለ። በኤርትራና በትግራይ ህዝቦች መካከል የተጀመረውን መቀራረብ የጋራ ህልውና ለማረጋገጥ ወሳኝ መሆኑ ተገለጸም። ይህ የተገለጸው ከጉሎ መሃዳ ዘላንበሳ ወረዳዎች እንዲሁም ከኤርትራ ሰንዓፈ ዞን የመጡ ነዋሪዎችና አመራሮች ሁለቱ ህዝቦች የጀመሩትን አንድነት ወደ ከፍተኛ ደረጃ ለማሸጋገር በተዘጋጀው መድረክ ላይ ነው። ሰለሞን አስመላሽ። በኤርትራና በትግራይ ህዝቦች መካከል የተጀመረው መቀራረብ ለሰላምና ልማት የበለጠ ተጠናክሮ እንደሚቀጥል ተገለጸም። ይህ የተነገረው ከጉሎ መኻላና ዘላንበሳ ወረዳዎች እንዲሁም ከኤርትራ ሰንዓፈ ዞን የመጡ ነዋሪዎችና አመራሮች ሁለት ህዝቦች የጀመሩትን አንድነት ወደ ከፍተኛ ደረጃ ለማሸጋገር በተዘጋጀ መድረክ ላይ ነው። ጆኖሳይዳዊ የብልጽግና አገዛዝ በትግራይ ህዝብ የውሸት ተረክ በመፍጠር ከሌሎች አጎራባች ህዝቦች ዘንድ ጥላቻን በመንዛት አብረውት የጥፋት ሴራ እንዲተባበሩ በማድረግ ታሪክ ይቅር የማይለው ጨፍጫፍና ወንጀል ሰርቷል። ይሁንና ተደናግረው አብረውት የተሰለፉት ኃይሎች አሁን የህልውና አደጋ ገጥሟቸው አገዛዙ ለማስወገድ አሰላለፋቸው ቀይረው አገዛዙ ከሸረበው ሴራ በተቃራኒ በመቆም ለህልውናቸው እየታገሉ ይገኛሉ። የዚህን ማሳያ አንድ የሆነው የትግራይና የኤርትራ ወንድም ህዝቦች የአገዛዙ ሴራ በማክሸፍ ዛሬ ግንኙነታቸው በከፍተኛ ደረጃ ደርሶ ለሰላም ልማት ተባብረው ለመስራትና አብረው ለማደግ ያላቸው ቁርጠኝነት እያሳዩ ናቸው። በሁለቱም ህዝቦች አጎራባች ወረዳዎች ሲከናወኑ የቆዩ ወንድማማዊ ግንኙነቶች በየደረጃው እድገት እያመጣ መተማመን ላይ የተደረሰበት ሁኔታ ላይ ተደርሷል። ይህም ለሴረኛው የጆኖሳይዳዊ አገዛዝ እንቅልፍ የነሳ ሲሆን ለሰላም ፈላጊ ህዝቦች መልካም ዜና ሆኖ እየቀጠለ ነው። ሐምሌ 26 ቀን 2018 ዓ.ም በጉሎ መኸዳ ወረዳ በዝባን ሑጻ አካባቢ በተካሄደው የህዝብ ለህዝብ መድረክ ላይ የተገኙት የጉሎ መኸዳ ወረዳ ዋና አስተዳዳሪ አቶ ሀፍቶም ባራኺ የኤርትራና የትግራይ ህዝቦች በታሪክ በመጡበት ስርዓት በባህልና በማንነት አንድ ህዝብ መሆናቸው ገልጸው ያለፉትን ቁስሎች በማዳን ብሩህ የወደፊት ጊዜ ለመገንባት እንዲሰሩ ጥሪ አቅርበዋል። በዚህ ዕለት እናካሂዶ ዘለና ዋዕላ ሰላም ርክብ አሕዋት ህዝብታት ትግራይን ኤርትራን በዛሬዋ ቀን እያካሄድ ነው ያለነው በወንድም የትግራይና የኤርትራ ህዝቦች ለረጅም ጊዜ ሊለያዩና ሊራራቁ የማይገባቸው ሁለት ወንድማማች ህዝቦች አዲስ የዝምድና ምዕራፍና
አዲስ ብሩህ መጪ ጊዜ የሰላምና የልማት ጊዜ የሚያበስር ታሪካዊ የሰላም መድረክ ነው። ለዚህም እንኳን ደስ አለን። የትግራይና የኤርትራ ህዝቦች ለብዙ ዘመናት በፍቅር በሰላምና በአንድነት አብረው የኖሩ ወንድማማች ህዝቦች ናቸው። አሁንም ይህንን ተጠናክሮ ይቀጥላል። የምስራቅ ትግራይ ዞን ዋና አስተዳዳሪ አቶ ፍስሐ ኃይላይ በበኩላቸው የትግራይና የኤርትራ ህዝቦች የጋራ ታሪክ፣ ባህልና ማንነት እንዳላቸው ገልጸው በሰላማዊ መንገድ አብሮ መኖር መስራት እንዳዳበሩ እንዲሁም የጋራ ጠላት ሲያጋጥማቸው በአንድነት በመታገል ድል እንደተቀዳጁ ገልጸዋል። የደርግን ስርዓት ለማስወገድ የተደረገው ትግልም ለዚህ አንዱ ምሳሌ መሆኑ አስታውሰዋል። ሁለቱ ህዝቦች የሚያጋጥማቸው ጉዳዮች በጋራ መፍታት ከቻሉ የተሻለ ሰላም ልማት ማረጋገጥ እንደሚቻልም ገልጸዋል። ክልቲ ህዝብታት ፍቅሪ ሰናያ ምሕዝነት ዝፈስስ ስትመንትን ናይ ክልቲ ሕውነት ርክብን ተዘይኮይኑ ዝፈስስ ደም ዝትኮስ ጥይት ሁለቱም ህዝቦች ለፍቅር ወዳጅነትና ሰላም የሚፈስ ልማትና ኢንቨስትመንት እንዲሁም ወንድማማችነት ካልሆነ በቀር የሚፈስ ደም የሚተኮስ ጥይት የለም። ለጋራ የደህንነት ጉዳይ ካልሆነ በስተቀር ለስጋት የሚቀሰቀስ ወታደራዊ እንቅስቃሴ አይኖርም። ሁለቱም ህዝቦች ባደረጉት ታሪካዊ ውሳኔ ከአሁን በኋላ ለሁለቱም ህዝቦች የጋራ የህልውና አደጋ ለምናካሄደው ወታደራዊ ዝግጅት እንጂ እርስ በርሳችን የምናካሄደው ግጭት አይኖርም። የሰንዓፈ ዞን አስተዳዳሪ አቶ ኢድሪስ አሊ በበኩላቸው የኤርትራና የትግራይ ህዝብ አብረው በመስራትና በመልማት ሊጠቀሙባቸው የነበሩት እድሎች እንዳጡ ገልጸው አሁን ግን በሁለቱ ህዝቦች መካከል የልማት ድምጽ እንጂ የጥይት ድምጽ መስማት እንደሌለበት ተናግረዋል። ታሪክና ናይ ሓባሪው መጻኢና ድማ ናይ ሓባር ስለዝኾነ ጽምዶ ድማ ታሪካችን የጋራ ነው። ህልውናችንም አንድ ነው። ጽምዶም ከታች ተነስቶ በየጊዜው የት እንደደረሰ ይታወቃል። በፍጥነት በአስተማማኝ የመግባባት ደረጃ ላይ ደርሷል። እኛም እንደ ድሮ ከአቋማችን ሳንዛነፍ ከትግራይ ህዝብ ጎን ተሰልፈናል። የትግራይ ህዝብ ከጭቆና ነጻ እንዲወጣ ለመብቱና ለሰላም አስፈላጊ ድጋፍና ስራ የሚሰራ መንግስት እንዳለን እንዲያውም ከጎናችሁ መሆናችንም ማረጋገጥ እንፈልጋለን። በመድረኩ የተሳተፉት ተጋሩና ኤርትራውያን በሰጡት አስተያየት ጦርነትና አለመግባባት ከጥፋት ውጭ ምንም ጥቅም እንደሌለው ገልጸው ሁለቱም ህዝቦች ለሰላምና ለልማት ቅድሚያ ሰጥተው እንዲሰሩ አሳስበዋል። አስተያየት ሰጪዎቹ ጦርነትና የጦርነት ወሬ በኤርትራና በትግራይ ህዝቦች መካከል ከእንግዲህ በኋላ እንደማይኖር ለጠላትም ለወዳጅም አረጋግጠዋል። ዳግም ጆኖሳይድ ለመፈጸም ለሚያደርገው ዝግጅት ለመመከትና የትግራይ ህዝብ ህልውና ለማረጋገጥ ሙሉ ዝግጁ ላይ መሆናቸው የአርሚ 22 የትግራይ ሰራዊት አባላት ገለጹ። በትግራይ ላይ ያለው ሁለንተናዊ ችግር እንዲወገድና የትግራይ ህዝብ ከተደቀነበት የህልውና አደጋ ነፃ እንዲወጣ ትግል የሚሰጣቸው ተልዕኮ በከፍተኛ ጀግንነትና ቁርጠኝነት እንደሚፈጽሙም ገልጸዋል። ሰላም ሲል በትዕግስት እጅግ ከፍተኛ ዋጋ እየከፈለ ቢቆይም ጄኖሳይዳዊ ብልጽግና አገዛዝ እንደገና የትግራይን ህዝብ የማጥፋት ዘመቻ በመጀመሩ የህዝባቸውን ብሔራዊ ክብርና ማንነት ለማስጠበቅ ሙሉ ዝግጅት ላይ መሆናቸውን የአርሚ 22 የትግራይ ሰራዊት አባላት ገልጸዋል። ትግራይ ከሰራዊት ትግራይ ጠቅላላ ሰላም ዝል መርገጽን ሐናጽናይና እንደ ህዝብና እንደ ሰራዊት ችግሮቹ በሰላም እንዲፈቱ ቁርጠኞች ነበርን። ነገር ግን ጠላት ሁሉንም የሰላም አማራጮች በመዝጋት የትግራይን ህዝብ የማጥፋት ዓላማውን ለማስቀጠል አሁን ላይ በመራብ ትግራይ ላይ ውጊያ ከፍቷል። በመሆኑም ስርዓቱን ለመቅበር እንደ አርሚና ክፍለ ጦር ስልጠናዎቻችንን አጠናቅቀን ተልዕኮ ለመፈጸም በመጠባበቅ ላይ እንገኛለን። መመከት የተጀመረብን ወረራ ለመመከት ዝግጅታችንን ጨርሰናል። በስነ ልቦና በትጥቅና በስንቅ አስፈላጊውን ዝግጅት አድርገናል። ሉዓላዊነታችንን ለማስመለስ ብቃት ላይ ነው የምንገኘው። ዝግጅታችንን አጠናቀን ለመመከትም ተዘጋጅተናል። ሉዓላዊነት ህዝብና ለመመለስ የትግራይ ሉዓላዊነትን ለማስጠበቅና ፈናቃዮችን ወደ ቀያቸው የመመለስ ትልቅ ኃላፊነት አለብን። ይህንን በማድረግና የተቃጣብንን ወረራን በመመከት ነው የህዝባችን ህልውናን የምናስቀጥለው። የትግራይ ሰማዕታት መስዋዕትነት የከፈሉለት ዓላማ ከዳር ለማድረስ የራስን ዕድል በራስ የመወሰን መብቷ የተረጋገጠና የተከበረች ትግራይ ለመገንባት እንደሚታገሉም የትግራይ ሰራዊት አባላት ገልጸዋል። ሉዓላዊነት ትግራይ ከነከብርና ስለ ትግራይ የትግራይ ሉዓላዊነት እናስከብራለን እያሉ ስለ ትግራይ የተሰዉ ጓዶቻችን ቃላቸው ወደ ተግባር መቀየር ስላለብን ታግለን የትግራይ ህዝብ ህልውና እናስቀጥላለን። ጀመሩ ተግባር አውጫፍ ጽሕኻ ሐላዋት ትግራይ ምርጋጽ እዚ ቃል ሰዋት በዝናም ገርጽ አተም ሕድረም ከንጠልም የሰማዕታት ጓዶቻችንን አድራ ከግብ ለማድረስ ተፈናቃይ ወገኖች ስቃይ እንዲያበቃ ግዛታዊ አንድነት ለማስጠበቅ የሚጠበቅብንን ኃላፊነት እንወጣለን። በትግራይ ላይ ያለው ሁለንተናዊ ችግር እንዲወገድና የትግራይ ህዝብ ከተደቀነበት የህልውና አደጋ ነፃ እንዲወጣ በሚደረገው ትግል የደጀንና የግንባር አንድነት ሊጠናከር እንደሚገባ የገለጹት የትግራይ ሰራዊት አባላት የሚሰጣቸውን ተልዕኮ በከፍተኛ ጀግንነትና ቁርጠኝነት
እንደሚፈጽሙ አረጋግጠዋል። ብትዘሎ ሁነታት ደጀንና ሰራዊትና ህዝብ ግንባርና ደጀን በመሆን የህዝባችንን ህልውና እናስቀጥላለን። ከዚህ በፊት በጋራ ሆነን ተካፍለን በልተናል። ደጀንና ግንባር ሆነን ያስመዘገብነው ድል አሁንም በብቃት ደግመን በማሳየት ድል እንቀዳጃለን። تعاوت يترفن ድል ተቀዳጅተናል። በወረራ የተያዘብን የትግራይ መሬት ነፃ በማውጣት የተፈናቀለውን ህዝባችን ወደ ቀዬው ለመመለስ ከህዝባችን ጋር በመሆንና በመረዳዳት እናደርገዋለን። አንድነትና ጥምረት ትብብር በፍጥነት እየጎለበተ መምጣቱ በአገዛዙ ከፍተኛ ድንጋጤና ስጋት ውስጥ እንዳስገባው ፖለቲከኛው አቶ ልደቱ አያሌው ገለጹም። አቶ ልደቱ አገዛዙ በጦርነት ድል የማግኘት እድሉ እየተመናመነ መሆኑን በግልጽ መታየቱንም ተገልጸዋል። የጆኖሳይደሩ አብይ አህመድ አገዛዝ ሀገሪቱ ለከባድ የደህንነትና የመከላከያ ፈተናዎች እንዳጋለጣትና ስርዓቱን ህዝባው ተቀባይነት እንዳጣም በበርካታ ወገኖችም እንደተነጠለም ሀገሪቱ ራቁቷን በመተው ራሷን እንዳትከላከል በሚያደርግ ሁኔታ አድርሷታል ሲሉ ፖለቲከኛ አቶ ልደቱ አያሌው ተችተዋል። ህወሓት፣ ፋኖ፣ ኦላ ከበቂ በላይ ይህን መንግስት አውቀነዋል። ይህ መንግስት ምንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት፣ የተነጠለ መንግስት ነው። በአንድ ግለሰብ ግለሰብ የሚመራ መንግስት ነው። ሁሉንም በጦርነት አንበረክካለሁ፣ ሁሉንም አጠፋለሁ ብሎ የተነሳ ኃይል ስለሆነ ማንኛውንም ተቃዋሚ ኃይል ያስተባብር የሚችል መንግስት ነው በስልጣን ላይ ያለው። አገዛዙ በስልጣን ላይ ያለው ከመንግስት ባህሪ አንፃር ካለው ነባራዊ ሁኔታ አንፃር እነሱ ላይ ከተጋፈጠ የህልውና ፈተና አንፃር የሚጠበቅ ነገር እንውደደውም እንጥላው መንግስት መረዳት ያለበት ነገር ይሄ እንዲህ አይነት ደካማ ዋሾ የሆነ ህዝባዊ ተቀባይነት የሌለው መንግስት በስልጣን ላይ እንዲህ ውሎ እንዲያድር ለአመታት ቻለ ለሚለው ጥያቄ ማንንም ማማረር አንችልም። ራሳችንን ነው መውቀስ ያለብን። ራሳችን ነው ማፈር ያለብን። የውሸት ተስፋ በመስጠት ተወጥሮ የምታየው እውነቱን ልንገር ጦርነትን በመፍራት አይደል። ነገር ከነገ ወዲያ ሰላማዊ ህዝባዊ ቤተኝነት ተቀጣጥሎ ችግር ይፈጥርብኛል የሚል ስጋት ፍርሃት ውስጥ ስላለ አቶ ልደቱ አያይዘውም አገዛዙ በጦርነት ተቃዋሚዎቹ እንደማይሸንፍ በማሰብ የጀመረው ጦርነት የተፈለገው ውጤት እንዳላስገኘም በመግለጽ በቀጣይም በዚሁ መንግስት ስኬት የማግኘት እድሉ ውስን መሆኑን በግልጽ እየታየ ነው ብለዋል። አቶ ልደቱ አክለውም አገዛዙ በጦርነት ድል እንደማይገኝ ብቻ ሳይሆን የመሸነፍ እድሉ እየሰፋ መምጣቱ የሚያሳዩ ወቅታዊ ሁኔታዎችን በግልጽ እየታዩ ነው ሲል ገልጿል። ስለዚህ በአጠቃላይ ይሄ መንግስት በእብሪት ተወጥሮ ትጥቃችሁን አስፈታለሁ፣ አንበረክካችኋለሁ፣ ረግጬ ገዛችኋለሁ ብሎ ያስነሳቸው ጦርነቶች ሁሉ የትም እንዳልደረሱ ወደፊትም የትም እንደማይደርሱ በደንብ በገሃድ የታየበት። ስለዚህ ይህ መንግስት አያሸንፍም ብቻ አይደለም፣ ይህን በጦርነት የመሸነፍ እድሉ እየሰፋ እንደመጣ በግልጽ የታየበት ወቅታዊ ሁኔታ ላይ ይህ መንግስት ምንም መመከት የሚችል አይደለም። ራቁቱን የቀረ መንግስት ነው። ህዝባዊ መሰረቱን ያጣ መንግስት፣ የተነጠለ መንግስት ነው። በአንድ ግለሰብ ግለሰብ የሚመራ መንግስት ነው። ያለምንም ህጋዊ ማዕቀፍ ያለ መዋቅር ይሁንታ በአንድ ግለሰብ እንደተፈለገ የሚመራ መንግስት በተናጠል በመንቀሳቀስ ዘላቂ መፍትሄ ማምጣት እንደማይቻል የሚገልጹት አቶ ልደቱ ችግሩም ሆነም አደጋውም የጋራ በመሆናቸው በአንድነት በመታገል ብቻ ማሸነፍ እንደሚቻል አስረድተዋል። ይህ አንድነትና የጋራ ትግል እንቅስቃሴ በከፍተኛ ፍጥነት እየተስፋፋ መምጣቱ ማሳያ የሆኑ መሰባሰቦች በሀገር ውስጥም ሆነ በውጭ ሀገራት እየተካሄዱ መሆናቸውን በማስመልከት ጥምረቱና ትብብሩ በፍጥነት እያደገ ለአገዛዙ ከፍተኛ ድንጋጤ ፈጥሮበታል ሲል አቶ ልደቱ ምልከታውን አስቀምጠዋል። ከዚህ በኋላ ስለዚህ መንግስት ክፉነት፣ ደካማነት ማንንም ሊነግረን የሚችል ኃይል ያለ አይመስለኝ። ተጨማሪ መረጃ የምንፈልግ አይመስለኝ። ስለዚህ ወደ ተግባር እንዴት እንግባ? በቂ የሆኑ ዝግጅቶች ያስፈልጋሉ። የቤት ስራችንን መጀመሪያ ሰርተን መገኘት ይኖርብናል። አንዱ የቤት ስራ ምንድን ነው? አሁን የመጣው አደጋ ያለንበት አደጋ ሁላችንንም ጠራርጎ የሚያጠፋ መሆኑን መገንዘብ፣ የአንድ ህብረተሰብ የተናጠል ችግር ሳይሆን የሁላችንም ችግር መሆኑን መገንዘብ። በነገር ላይ ይሄ ግንዛቤ በሂደት እያደገ መጥቷል። አሁን ብዙ የፖለቲካ ኃይሎች መሰባሰብ ጀምረዋል። አይ በተናጠል የትም አንደርስም፣ ችግሩ የጋራ ነው፣ አደጋው የጋራ ነው፣ በጋራ ታግለን ነው ይሄን ችግር ልንወጣው የምንችለው የሚል አስተሳሰብ በከፍተኛ ፍጥነት እያደገ መሰባሰቦች በውጭ ሀገር በሀገር ውስጥም እያየን ህወሓት፣ ፋኖ፣ ኦላ በምን መልኩ ተባብረው ሊሰሩ ይችላሉ የሚል ጥያቄ ራሱ እንደ ጥያቄ ሊነሳ ይችላል ብለህ ኢትዮጵያ ውስጥ ከ2-3 ዓመት በፊት ታስብ ነበር? አይታሰብ። በመጨረሻም በሱዳን የእርስ በርስ ጦርነት ውስጥ የአረብ ኤሚሬት ጣልቃ ገብነት ከፍተኛ መሆኑንና
በአካባቢው ሰላም ማደፍረስ የጎላ ሚና እየተጫወተች መሆኑ የሱዳን ሰራዊት ከፈጥኖ ደራሽ ታጣቂ ነጻ ባወጣው የባራ ከተማም ከ130 ቶን በላይ የተለያዩ የአረብ ኤምሬት ተተኳሾች ማግኘቱ የሱዳን ድምጽ ዘገበም። ግስና በመሐመድ ደጋሎ ሐምዲት የሚመራ ፈጥኖ ደራሽ ኃይል መካከል እየተካሄደ ያለው የእርስ በርስ ጦርነት በሰብአዊና ቁሳዊ ላይ ከባድ ውድመት እየደረሰ መሆኑና ከቅርብ ጊዜ ወዲህ የመንግስት ሰራዊት ከሌሎች የጥምር ኃይሎች በማበር በወሰደው ከፍተኛ ወታደራዊ እርምጃ በተቀናቃኙ ላይ አንጸባራቂ ድል በማድረግ በርካታ ስትራቴጂክ ቦታዎች እየተቆጣጠረ መሆኑን የመንግስት ጦር መረጃን በመጥቀስ ሱዳን ቮይስ የተባለ ድረ-ገጽ ገልጸዋል። የሱዳን መንግስት በዚህ ድል አድርጎ የተቆጣጠራቸው ቦታዎች ታዲያ ለፈጥኖ ደራሹ የሚያገለግል በተባበሩት አረብ ኤሚሬት የተሰጠ ከ1300 ቶን በላይ የተለያዩ የጦር መሳሪያዎችና ቁሳቁሶች በሰሜናዊ ኮርዶፋን ተከማችቶ መገኘቱን ድረ-ገጽ አመለክቷል። የተባበሩት አረብ ኤሚሬት በሱዳን የቀጠለውን የእርስ በርስ ጦርነት እንዲባባስና ለፈጥኖ ደራሹ ብዛት ያላቸው የጦር መሳሪያዎች በማቅረብ እንዲሁ ፋይናንሳውና ሎጂስቲክስ በመርዳት ህዝቡ በማያባራ ጦርነት በመክተት ጆኖሳይድ እየተፈጸመበት መሆኑን መረጃው ጨምሮ ገልጸዋል። በሌላ በኩል ባራ በተባለች ከተማ ከ480 ቶን በላይ የጦር ክምችት የተገኘ ሲሆን ጃብራ አልሼክ በተባለ ቦታ በአይነቱና ብዛቱ የላቀ እስከ 850 ቶን የሚገመት የተባበሩት አረብ ኤሚሬት ስር የሆኑ የጦር መሳሪያዎች መገኘቱን የሱዳን መንግስት ወታደራዊ ምንጮች መግለጻቸውን ድረ-ገጹ አክሎ ገልጸዋል። በተባበሩት አረብ ኤሚሬት የሚደገፍ ይህ ፈጥኖ ደራሽ ኃይል በሱዳኑ ህዝብ ላይ የጦርነት ሰቆቃ እንዲራዘም ከማድረግ ባሻገር ከተሞች እንዲወድሙ፣ ሰዎች በግፍ እንዲገደሉና ቀያቸውን ጥሎ እንዲሰደዱ በማድረግ ቤቶችና ተቋማት የጦር መሳሪያ መካማቻ እያደረጋቸው መሆኑን ተገልጸዋል። የተባበሩት አረብ ኤሚሬት በትግራይ ጦርነት ጊዜ ጆኖሳይደሩ የአብይ አህመድ ስርዓት ልክ እንደ ሱዳኑ ፈጥኖ ደራሹ ኃይል የተለያዩ የጦር መሳሪያዎችና ድሮኖች በመርዳት በትግራይ ህዝብ ላይ የከፈተውን ጆኖሳይድ ጦርነት የከፋ እንዲሆን ማድረጉ የሚታወስ ነው።